እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ፣ ስለ ኢትዮጵያ፣ ስለ ቀይ ባህር በደንብ እንናገራለን ማለት ነው። መጀመሪያ ስለ ኢራን የተወሰነ ነገር ልንገራችሁ። እንግዲህ አሁን ኢራን ያለችበት ሁኔታ ታያላችሁ እና ኢራን በዲፕሎማሲም በጦርነትም አሸንፋለች ነው እየተባለ ያለው የምትሰሙ ከሆነ ማለት ነው። እና በጦርነት ማለት ይሄ ፊት ለፊት በመጋጠም ይሄ በዶግ ፋይት በሚባለው አይነት የባህር ኃይሏን አየር ኃይሏን በመጠቀም በጣም ዘመናዊ ጀቶቿን አንዴ ወደ እስራኤል አንዴ ወደ አሜሪካ ቤዞች በመላክ በምናምን አይደለም፣ እንደሱ አይደለም። በጣም ታክቲካል በሆነ መንገድ ምርጥ የሆነ የመከላከል ስትራቴጂ ተጠቅማ እና አሜሪካንንም እስራኤልንም አሰልችታለች። ማሰልቸት፣ ማዳከም እና ይሄ ጦርነት በቃ ወጥመድ እንዲሆንባቸው መውጫ እንዲያጡ አድርጋለች እና በዚህ ተሳክቶላታል ነው የሚባለው። እና አሁን አሜሪካ እዛ ብሎኬጁን ይሄ ወደ በሆርሙዝ በኩል ኢራን መርከቦች እንዳያልፉ ስላደረገች እኔም ወደ ኢራን የሚገቡ መርከቦች ወደ እሷ ሄደው ነዳጅ ጭነው ብለው የሚሄዱ መርከቦችን አግጃለሁ ካለችው ነገር ውጭ በኢራን ላይ ምንም አይነት ማለት ነው መደራደሪያ ነገር አላገኘችም ማለት ነው አሜሪካ በአሁኑ ሰዓት። እሱም እንግዲህ ዛሬ ባለፈው እንደነገርኳችሁ 60 ቀን ነው እንደዚህ ባለ ሁኔታ አሜሪካ መቀጠል የምትችለው። ከ60 ቀን በኋላ ጦርነት ማወጅ ወይም ከዛ አካባቢ የአሜሪካ ወታደሮችን ማስወጣት ነው የምትችለው። ወታደሮቿን ማስወጣት ነው ያለባት ማለት ነው። ዛሬ 57ኛ ቀን ነው፣ 3 ቀን ነው የሚቀረው። ከዛ 30 ቀን ይቀራል። በዛ 30 ቀን ውስጥ ወይ ጦር ማስወጣት ነው ወይ ጦርነት ማወጅ ነው አሜሪካ ያለባት እና ኢራን እንዳያችሁት ከሆነ በዚህ ሰሞን በዚህ 2 ቀን ማለት ነው ምን አለች? 2 ነገር ነው የድርድር ሀሳብ ይዘ ሄደችው። አንድ ይሄ እገዳሽን ይሄ ብሎኬጁን አንሺ፣ 2 ጦርነት አቆሚ። እነዚህ 2 ነገሮች ታቆሚ፣ ከዛ በኋላ ስለ ድርድር ማውራት እንችላለን። አሁን ባለበት ሁኔታ ግን ስለ ድርድር ልናወራ አንችልም ነው ያለችው። ማናት ያለችው? ኢራን ማለት ነው። ሶ አሁን አውሮፓውያንን እዩ፣ ሌሎችም ሀገሮች እዩ ማለት ነው እንደነ ካናዳ ምኖችን ብታዩ ማለት ነው በቃ ኢራን በጣም ስማርት ሆናለች። አሜሪካ የማይገባን ነገር ውስጥ ነው የገባችው። አሁን መውጫ መንገዱን አታለች ነው እያሉ ያሉት። ገባችሁ? እና አሜሪካ ምንድነው የሆነችው? አሁን ባለው በለመድ ነው አይነት አባባል ተገመተች። ራሷን ነው ያስገመተችው፣ ራሷን ነው ያዋረደችው። እንግዲህ ፑቲን ለኢራን የገባውን ቃል ሰምታችኋል። ማታ ምናምን በቃ ከጎንሽ ነው ያላት። ምን ማለት ነው? በዚህ ብሎኬጅ ምክንያት ኢራን ላይ የሆነ ችግር ቢደርስ በመርከብም በምንም በተለያየ ነገር እንደሚደርስላቸው ነው። ልክ ለኩባ እንደደረሰ ማለት ነው። ኩባ አሜሪካ በቃ ወደዛ ምንም ነገር እንዳይገባ አደረገች። ከዛ በኋላ 3 ነው 4 ጊዜ በመርከብ አመላልሶ ነዳጅ ሰጥቷቸዋል። አሁንም እየተጠቀሙ ያሉት ያንን ነው። ኢራን የነዳጅ ችግር አይደለም፣ የመድኃኒት የምግብ የምናምን ነገሮች ይሄ ሀገር ውስጥ ከሚመረቱት ውጪ ሌሎች በጣም አስቸኳይ የሆኑ ነገሮች የሚያስፈልጋት ከሆነ ከሌሎች ሀገሮች ማግኘት ካለባት እነ ራሻ የመሳሰሉት በተለያየ መንገድ እንደሚያስገቡላት ነው አሁን እየሰጧት ያለው ተስፋ የሚያሳየው። ምንድን ነው ከዚህ መሰላችሁ የምትረዱት? የኢራንን ጉዳይ የሚያሳያችሁ የሚገርም ጦርነት ያለው የሚገርም የጦር መሳሪያ ያለው በቃ የሚገርም ወታደር ያለው ኢኮኖሚው በቴክኖሎጂ በምንም የላቀ ግሩም የሆነ ሀገር ሁሉ ጦርነት አያሸንፍም። ይሄ ነው በቃ ሴራ መተንተን፣ ጂኦግራፊ። አሁን ኢራን ክፉ ሴራ ተንታኝ አይደለችም፣ የሆነ ሸረኛ የምትባል ሀገር አይደለችም። በቃ እንዴት አድርጋ ያላትን ጂኦግራፊ ተጠቅማ ጽናት እና ያላትን እድል ደግሞ በብቃት ተጠቅማ አሜሪካንን አሰልችታታለች። ማሰልቸት፣ ኢኮኖሚያን መጉዳት፣ በዓለም ላይ ያላትን ተሰሚነትና የበላይነት በብዙ መንገድ ማቁሰል፣ መጉዳት አድርሳባታለች። እና ይሄ ከኛ ሀገርም አንጻር ስታዩ መንጌን የምታስታውሱ ከሆነ ታሪኩንም አንብባችሁ ከሆነ በምስራቅ አፍሪካ ማለት መንጌ ማለት የትየለሌ ጦር የነበረው በሚገርም ሁኔታ የሰለጠነው የጦር መሳሪያም በዓለም ላይ በዘመኑ አለ የሚባል የጦር መሳሪያ የነበረው ማለት በግዥም ቢሆን ያ ሁሉ ይዞ ግን ዝም ብሎ ብዙም ይህን ያህል አቅም ያልነበራቸው ያን የነበረው የነ ኢሳያስ ጦር ህወሓትንም ቢሆን በቀላሉ ነው ያሸነፉት። ለምንድን ነው ያሸነፉት? ሴራ የሚባለው ነገር። ሴራ ምንድን ነው? አንደኛ አንዳንድ ጊዜ ሴራ ጥቅም ነው። በጥቅም የሚገዙ አቅምትን ካላችሁ በጥቅም ማለት በገንዘብ የሚገዙ የጦር መሳሪያችሁን በተለያየ ሁኔታ አሳልፈው የሚሰጡ ብዙ አይነት ነገር ማለት
ዋናው ማይንድ ላይ ነው የሚሰራው ልላችሁ ፈልጌ ነው። ይሄ ፊዚካሊ መሬት ላይ ባለው ነገር ብቻ ሳይሆን ሜንታል ላይ መሰራት አለበት። ኢራኖች ጥንካሬያቸው ሜንታላቸው ላይ ነው። በቃ ጽኑዎች ናቸው፣ አማኞች ናቸው፣ እናሸንፋለን ብለው ያምናሉ። ያላቸውን የጦር መሳሪያ በብቃት እና በሚገባ ተጠቀሙ እና አሜሪካንን አሰለቹ። አሜሪካ በዓለም ላይ አለኝ የምትለው የሚገርም የጦር መሳሪያ ሁሉ ተጠቀመች፣ ከየቦታው ሰብስባ ተጠቀመች። ግን ኢራንን ማሸነፍ አልቻለችም። አሜሪካ ብቻ ብትሆን ጥሩ። በመካከለኛው ምስራቅ ሀያል የምትባለው እስራኤል እንኳ ገብታ አሁን መሰልቸት ውስጥ ነው የገባችው። አንዲት ስንዝር መሬት እንኳ መያዝ አልቻለችም፣ ከግሬተር እስራኤል አንጻር ማለት ነው። ሊባኖስን እንኳ ገብታ እንደፈለገች መሆን አልቻለችም። ሂዝቦላ በደንብ አርጎ ነው አንቀጥቅጦ አንቆ የያዛት ማለት ነው። የተወሰነ መሬት ብትይዝም ሜንታል ላይ የሚሰራ ነገር በጣም አደገኛ እንደሆነ ያሳያል። እና መንጌ ያኔ የምታስቡ ከሆነ የደርግ ወታደር አሁንም ለሁላችን ምሳሌ የሚሆን ከሆነ ወታደሮቻችን ላይ የሚሰሩ ወታደሮቻችን ጭንቅላት ላይ የሚሰራ ነገር ሜዳ ላይ የሚተገበር ውጤቱ ነው የምናየው። የኢራኖች ጭንቅላት ነው ያሸነፈው እንጂ የኢራኖች መሳሪያ ብቻ አይደለም። ገባችሁ? ከኢራን መሳሪያ በላይ፣ ከኢራን ቴክኖሎጂ በላይ፣ ከኢራን ወታደሮች በላይ፣ ከኢራን ኢኮኖሚ በላይ፣ ከኢራን ብዙ ነገር በላይ አሜሪካ አላት፣ በቃ እስራኤል አላት። እነዚህ ሁለት ሀገሮች ተጣምረው ብዙ ነገር ዓለም እኮ ዩኤን ማለት ነው፣ ሌሎች አውሮፓንም በሉ ማንም ትንፍሽ አላለም። ለምንድን ነው እንዲህ የምታደርጉት? ጋዛ ላይ ምን ላይ ለምን? ሀያል ስለሆኑ ማንም በቀላሉ የሚነካቸው ሀገር ስላልሆኑ። ኢራን ግን ነካቻቸው፣ በቃ ራሳቸውን አስገመቱ። ምንድን ነው ልላቸው የፈለጉት? በቃ ጭንቅላት የሁሉ ነገር እንትን ነው፣ መነሻ ነው። ጭንቅላት ላይ የሆነ ነገር በደንብ ከተገነባ በቃ እንጂ በአካል ማለት ነው ፊዚካሊ በደንብ መተግበር ትችላላችሁ ማለት ነው። እና ኢራን ያሸነፈችው አሁን በዲፕሎማሲውም በምኑም በዲፕሎማሲው መጀመሪያ 10 ነጥብ ነበር ያቀረበችው ኢራን። በቃ በዚህ እንደራደር ነው እሱ መደራደር አንፈልግም ብለው እዛ እርስ በርስ ተገማገሙ ኢራኖች። ከዛ 2 ነጥብ ብቻ ይዘው ሄዱ። ይሄ ብቻ ነው። አሜሪካ ምንም ማምጣት አልቻለችም። ምክንያቱም የጦርነቱን ቁልፍ በፈለገችው መንገድ ማሾር የምትችለው ኢራን ናት ማለት ነው። ድርድር ይሁን ምን ይሁን በቃ እሷ ናት የያዘችው። እና ከዚህ መረዳት የሚቻለው ምንድን ነው? ኢትዮጵያ ይህንን ነገር በምስራቅ አፍሪካ ብትተገብረው፣ በወታደሮቿ ላይ በምን ላይ በብዙ ነገር ላይ ብትተገብረው በቃ አሸናፊ ትሆናለች። የኢትዮጵያ ወታደር መጀመሪያ ጭንቅላቱ ከተሰራ የኢትዮጵያ ሕዝብም እንዲሁ በቀይ ባህር ጉዳይ በምን ጉዳይ ለምን አይሆንም? ጭንቅላታችን ከተሰራ ጽኖች፣ ብቆች በቃ አንሸነፍም ባዮች ከሆነን እናሸንፋለን ማለት ነው። ከኢራን ይህንን መማር ይቻላል።